እንደዚህ ስንጣላ ምናምን እንድትመልሽልኝ ነው እንዴ? ነው አይ እኔ ካንተ ጋር ለልደት ስጦታ ሰጥተኝ ነበር አይደለ? እና እሱን ስጦታ ዛሬ ይዤልህ መጥቻለሁ። ግን አንቺ ሩታ ምን ከፍተህ ይኸው ራሱ ነው ከዛ ተቀበለኝ። እና ካንተ ጋር እንደዚህ ስንጣላ ምናምን እንድትመልሽልኝ ነው እንዴ? ነው አይ እኔ ካንተ ጋር ያለኝን ነገር ስለቋጨሁኝ ምንም አይነት እኔ እናንተ መካከል የሚቀር ነገር እንዲኖር አልፈልግም። ስጦታ አይመለስም። ያዘው እንደዛ ነው ቢታው ከሱ ላይ ጥቅም ወስዳ ትላለች። ዳኒ የምርሽ ለሆነ ነገር ይሆንልሃል ወይ ሸጠ ምናምን የሆነ ነገር ለሆነ ነገር ይጠቅመዋል። ለምን ደግሞ አትወስደው አንተ እንዴ? ምናልባት እኔ ተበድረ ሊሆን ይችላል የገዛኸው ደስታ። ቆይ እንደዛ አይደለም በዱቤ ሊሆን ይችላል ወይ ከሷ አንገል ላይ ነው የተቀማል። ምንም አይታመገኝም ማለት አላውቅም። ለምን ገዝታ ስጣት? እኔ ማሰጣታለሁ እኮ ይሄን ውሰድላት። ይሄን ያዝላት እባክህ አንዴ ስጪው። ያዡ እሺ ዳባት በቃ ሂድ በቃ ሂድ። እቃውን ወሰድክ አይደለ? አንተ ሰውዬ ለምን አትረጋጋም? ያማሃል? እሺ ዳኒ ታውቃለህ አሳብህን ያማሃል ወይ? አው ባለረጋጋ ምን ታመጣለህ? ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ስጦታ ባይመለስ ጥሩ ነው። ዛሬ ሩታ ይዛ ባትመጣ ስጦታ ባይመለስ ጥሩ ነው። ግን ማሰብ ያለባችሁ ደግሞ የሩታ የምትወዱ ሰዎች ማለት ነው። ሩታ ይሄ ስጦታ ባትመልስ ኑሮ ከሱ ላይ ጥቅማ ጥቅም ወስዳ ሸኘች። ከዛ ጥቅማ ጥቅም እሱ ላይ ተጠቅማ ወርቅ ወስዳ ምናምን ሸኘች ብሎ የሱ ጓደኞች የሷ ጓደኞች የሚሆን የአብርሃም ጓደኞች የሚሆን ነገ ወጣ ይጨቀጭቃሉ። እናንተ ሞዴስ ደግሞ ነገ እንደዚህ ትላላችሁ ማለት ነው። ትመልስ ጥሩ ነው እንኳን መለሰች። ሌላው ነገር ደግሞ ከሩታ የተመቸኝ ነገር ያው ዳኒ ቢያናደደኝም ከሩታ የተመቸኝ ነገር ምንድነው? ነገ ተነጎዳ እኔ ተስፋ ሰጥቼ ከዚህ በላይ ከኔ ጋር ተጓዝክ ከኔ በላይ ከዚህ ውስጥ ፍቅር ውስጥ ከተዘፈክ እኔ የሆነ ነገር የኔ ህይወት ውስጥ ማምጣት ካልቻለ አንተ ላይ መጫወት ይሆናል። ከዚህ በላይ ትጎዳለህ። እኔ ደግሞ እሱ ሊሆን አልፈልግም። ስለዚህ የሆነ ነገር ላስብ ሞክርኩ ሊቀበል አልቻልኩም። አዎ የሷ ውስጥ አሁን የምኑ ነው ፍቅር ሊቀበል የሚችለው? መጫወት ነው ያዘችው ምናምን ነው እንጂ የምኑ ነው ፍቅር የሚቀበለው በዚህ ጉዳይ? ምክንያቱም ትላንትና እቺት ልጅ እንደዚህ ተሰብራ ወጣ እንደዚህ ብዙ ነገር ላውላ ተደርጋ እውነት ሩታውን ተመልሳ በዚህ ቹኩላ ፍቅር ውስጥ ትገባለች? አትገባም። ልጁን የተረዳችሁ መጀመሪያ ደረጃ ይረዳኛል ዝም ብሎ ከኔ ጋር ጓደኛ ይሆናል ወይ እንደ ሌሎቹ ሊጫወት ይችላል ምናምን ብላ ነው አመጣችሁ። ከዛ በኋላ ልጁን ስታይ ልጁ ወደ ፍቅር እውነተኛ ፍቅር ይዞ ሲመጣ ስላየች ነው መስለኛል ሩታ ሸኘችው። ሲቀጥል ደግሞ ሩታ በኮሜንትም ደስታ አይሆንልሽም ሸኝ፣ በዛ ዙሪያ ያላቸውም ደግሞ ደስታ አይሆንላትም መጥፎ ሰው ነው ሸኝ ምናምን ብሎ ሊጫቃጭቁታል። ስለዚህ የነሱን ሀሳብ ፈጸመች። ራሷም ደግሞ ልጁ ወደ ፍቅር ውስጥ መሆኑን ስለተረዳች ነገ ተነጎዳ ይሄ ልጅ ይጎዳል፣ ከዚህ በላይ ይጎዳል፣ አብረን ከተጓዝን ከዚህ በኋላ ይጎዳል ብላ ሸኘች። ስትሸኛም ትጮዋላችሁ፣ ስትቀበልም ትጮዋላችሁ። ምንም የሷ ነገር አይጣማችሁ ማለት ነው። ስለዚህ ችግር የለም ኦኬ ይሄ ነገር ማለት ነው። ዳኒና ሩታ አብረው ይስሩ። ምክንያቱም ሩታ ዛሬም ተናገረች፣ ትናንትናም ተናገረች ዳኒ ንጹህ ጓደኛዬ ነው ብላለች። እሱም ደግሞ ከዚህ በፊት የልደታ ቀን የኔ እህት ብሎ ማይ ሲስተር እንኳን ተወለድሽ ብሏል ማለት ነው። ስለዚህ ይሄ ማለት ደግሞ ሩታና ዳኒ ንጹህ ሰው ቢሆንም አብሮ ለመስራት አብሮ ለመቀወጥ ያምራሉ። ስለዚህ አሁን የዛሬ ሩታ ያጠፋችሁ ምን እንደሆነ ታውቃላችሁ? ይሄን ቪዲዮ ለዳኒ መስጠት የለበትም። ለእንትና ማስታወሻ ነው። ይሄ ነገር ታስታውሽኛለህ፣ በኔ ታስታውሻለህ፣ ይሄን ዩቲዩብ ቪሎግን ቢሆን ስራበት ብላ ይሄ ዩቲዩብ ከፍታ ብትሰጥ ዛሬ መልካም ነገር ብታደርግና ለዚህ ልጅ ዩቲዩብ ብትከፍት ኑሮ ሩታ ዛሬ መልካም ነው። ምክንያቱም ይሄ ቪዲዮ ለዳኒ መስጠት የለበትም። እውነቱን ስነግራችሁ ዳኒ ደግሞ አቃጣይ፣ እሱ የደረሰበት ቦታ ከማቃጠል ውጭ ምንም ያደርገው ነገር የለም። አቃጥል ልጁ ምን አርጊ ነው ብለው አሁን ያዛዝናል እኮ። ፈዛዛ ሊሆን እንዳንተ ይላል። እንዳንተ ሸገር ልጅ አይደለም ልጁ። ምን አርጊ አውሮፓ ቆያለሁ አልኩ እንጂ ምንም አውሮፓ አልቆለም። ልጁ ገና ሊለምድ ነው።
ምክንያቱም ቢያንስ ክቲ ይመላለስና ይሄ ልጅ ይመላለስና ከሩታ ጋር ከናንተ ጋር ድራማ ውስጥ ያስገቡ ከዳኒና በቃ እሱና ዳኒ ጨቃጨቅ አንቺ ደግሞ መሃሉኝና አጨቃጭቃችሁና ልጁ እንዲለምድና ስራ የራሱን ስራ እንዲሰራ አድርጊ እስቲ አድርጊ። ምክንያቱም የስራ ዩቲዩብ ስራ ይሄ ልጅ ማለት ነው። ዩቲዩብ ክፈቱላት። በእውነት እኔ ያዛዘነኝ ዩቲዩብ ይከፈትለት ነው። ሌላ ነገር ደግሞ ልጁ እውነት ወደ ፍቅር ይሄዳል። ምክንያቱም ልጅታ ማንኛውም ወንድ ይሳባል። እውነቴን ነው የምላችሁ። ስለዚህ በጊዜ እሱን ወደ ከፍቅር ህይወቷ ፍቅር ሊያንተ ፍቅር አልቀበልም ብላ በጊዜ ሊሻኛ ይሄ ነገር ሊያሳድበት አይገባም። ምክንያቱም ነገ ተነጎዳ ተስፋ ሰጣ አብሮን ብዙ ነገር ሰርታበት እሱም ሰርቶም ይሁን ሰርታበት እንደዛ ሲሆንና እንደዛ ቢሆን ይሄ ነገር ልጁ እንደዛ ሲሆን ሊሄድ ነገ ተነጎዳ ይጎዳል። በጊዜ ደግሞ ስለሸኘች እኔ ደስ ብሎኛል ማለት ነው። በጊዜ እንኳን ሸኘች። ግን ያጠፋችሁ የዛሬ ቪዲዮ ለዳኒ መስጠት አልነበረባት። ምክንያቱም ለዳኒ ሳይሆን ለደስታ ዩቲዩብ ከፍታ እኔም በዚህ ጉዳይ ታስታውሸኛለ ብሎግን ቢሆን ተሰራለ ምናምን ብላ መስጠት አለበትና ዳኒና ሩታ ደግሞ አብረው ይቀውጡ። ምን ችግር አለ? አብረው ይስሩ። ልጅቷ እንዳትሰራ ለምንድነው መንገድ የምታጥሩበት? እናንተ ባለጌ ነሽ ስላላችሁ ባለጌ አትሆንም።